ዋቲን ወዐጃኢብን ወአያት ሶነዐሃ አላሁ ቢየዲህ። ያው የአላህ ስም ምን ይላል? እናንተ የእስራኤል ልጆች ሆይ ይህን ንግግሬን ስሙ። እናንተ እንደምታውቁት የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ድንቅና ተአምራትን ያደረገለት ለእናንተ የተገለጠ ሰው ነበር ይላል። ያው አላህ የአረበኛው መጽሐፍ ቅዱስ፣ ይሄ ቁርአን አይደለም። ይሄ ልጅ ምን አለ? የአረቦች ሙስሊሞች እንጂ በቃ አላህ የሚለው እዛ እንጂ አይታወቅም። ላይ የክርስቲያኖች ወገኖች ራሳቸው በአረብ ሀገር ላይ ይሄንን የአምላክ ስም እንደሆነ በደንብ ያውቃሉ። ይሄንን እወቅ፣ ተማር። ሌላኛው ነገር ምን እያነሳ ነበር? ሌላኛው እሺ፣ አሁን ሌላኛው ደግሞ የምጠይቀው ነቢያቶች አምላክ እግዚአብሔር እንደሆነ አስተምረዋል እያለ ነው። እስኪ ልክ እኔ የራሳችን መለኮታዊ መጽሐፍ ተብሎ የተገለጸውን ልንወያይ የተስማማንበትን ቁርአን ላይ ነቢያቶች አላህ 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 ብለው እንደጠሩት አንተ ደግሞ የገዛ መጽሐፍህ ላይ በዕብራይስጥና በግሪክ አለለህ እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ይወታል አይደል? ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለናሙናነት ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን። ነቢዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስን ብሎ አስተማረ። ዒሳ ዓለይሂ ሰላም የእኔ አምላክ አላህ ነው እያለ ያስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋ ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው አለ። ይህ ይበቃናል፣ ጊዜ ለመቆጠብ ሲባል። ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተናገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። እሺ በአርሽ ላይ ስትል ነበር። አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክህ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላን ጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ፣ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክህ መጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ እየተፈላሰፍክ ያለው። እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደል? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለው ያዘው። እሺ አላህ ጣት አለው። ጣት ካለው ደግሞ ፍጡር ነው እያለን ነበር። ላ ያ አኺ እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት እንለፈው። ሌላ ማን አለ ግን? ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰላም። ስለዚህ እግዚአብሔር ጣት አለው። ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱን ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይቭ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘህ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱን ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱን ፍልስፍና ይሰራል። በዚያ ከታች ያሉት ወገኖችን ያስቃል። በቃ እውነት ላይ ያሉ ያስመስላቸዋል። ገብታቸዋል። ያ ነው አሁን የራስን ፍልስፍና ከዚህ ይህንን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈሲሮቻችን ወፍኬትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክህ ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ይገርመኛል። ለማንኛውም ማስረጃ ሲላሳየ ይሄ ضعيف ሐዲስ ነው። እሺ የነገሩህ ሰዎች ሸውደውሃል። ይሄ ضعيف ሐዲስ ነው። ላይቭ ላይ ሆነ እንደምታወራ አይደለም ዛሬ ተይዛል። ያውና አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ የሚነግሯቸው ያው ሐዲሱ ከነ ማስረጃው ላሳያችሁ።
إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث من دنو ضعيف يا إسناده ضعيف وشت هنا حديثنا ولا يفلا كفتو سيارة ميولا ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለጠ። ምን ሁል ጊዜ ባገኘውና እንደዚህ ሁሌ በገለጥኩልህ ከዚህ በኋላ የምትገባ ይመስለኛል እንዲህ አይነት ውሸት እያሸከ ፊታቸው። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ በአረበኛ ተደብቃቸው እንዳይል ያው እና እዚህ ጋር የሐዲሱ ሰንሰለት ደካማ ነው፣ የትረካ ሰንሰለቱ ደካማ ነው። ضعيف ሐዲስ ነው ይዘህ የምትመጣው። ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ አጣራ። መጀመሪያ ጠይቅሽ ሙስሊሞችን ይሄ ነገር እንዴት ነው ضعيف ነው ሐዲስ ነው እኔ እንዳው ሰው የሆነ መስሎኝ ነው ምናምን እያልክ ያንን እንድትል ጥሩ ነው። ፊቱን ለምን እንደደበቀ አላውቅም። ወላሂ ላዚም እኔ ፊት ለፊት እየተወያየሁት ፎያ በቀጣይ እንድትወጣ እሺ፣ የፊትህን ገጽታ ማየት ፈልጋለሁ። እሺ ችግር የለውም በጣም አለ። እሺ ቅድም አንተ በራስህ ሰዓት እያሳየው ስለሆነ ነው። አይሽ ነው። እሺ ተስማማ በቃ እሺ። እና ይሄ ነው አላህ ይወርዳል ይለናል። ማን ነው ከነቢያት አላህ ይወርዳል ብሎ ያስተማረ? ያ በደንብ አድርጎ እግዚአብሔር ይወርዳል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያሰላም። ስለዚህ ምን ብሎ ቀደም የሆነ እንትን አስቀምጧል። አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ ወፍ የትም አታመጣም። የማን ነው? የአንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁንም ገብቶሃል አይደል? እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ አለፈ። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ገብቶሃል? ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ገብታችኋል። ቢያውቅ ኖሮ ይሄ ልጅ ለትችት አያመጣውም ነበር። ቁርአንና ሐዲስ ላይ ያለውን ያው መጽሐፌ ላይ ያለ እኮ እንዴት ነው ሰዎች ላይ ያለውን ሂጅ ልተችም ብችለው ብሎ ያውቅ እንትን ራሱን ይወቅስ ነበር። ገብታችኋል። ግን መጽሐፉን አያውቅም። ያው መጽሐፍህ ላይ አምላክ ይወርዳል እኮ ለዚያውም ግንብና ህንፃ ለማየት ምድር ላይ የተሰራ ግንብና ህንፃ ለማየት ይሄ ነው። እና ፎያዬ ከዚህ በኋላ ይህንን ባትደግሚው ሌላ ቦታ ላይ ነውር ነው። እሺ እና ይህ ነው። ሌላኛው ተውሂድን ያስተማረ ነብይ እያለ ነበር። ተውሂድን ያስተማረ ነብይ ተውሂድ ብሎ ማለት ኢፍራዱላሂ ብልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምረዋል። ገብተዋል። ይሄ በመጽሐፍህም ላይ አለ። አንዱን አምላክ እንድታመልኩ በእኛም መጽሐፍ ላይ አለ። ለናሙናነት ያክል ከአንተ መጽሐፍ ከእኛም መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? ወሃዚሂ ሂየ ልሐያት አልአበድያ አን ያዕሪፉከ አንተ አልኢላህ አልሐቂቅይ ወሕደከ ወየሱዕ አልመሲሕ አለዚ አርሰልተሁ ይላል። ይህ መጽሐፍ ቅዱስ ነው፣ በአረበኛ ነው። ምን ማለት ነው? ይህች ነች የዘላለማዊ ህይወት አለ። አባት ወይ አንድና ብቸኛ እውነተኛ ሆንክ አምላክ። አባት የሚለውን የአንተ ግንዛቤ ቢሆንም ያ አንድ አምላክ የሚለውን ቃል ግን ያ ብቸኛ እንደሆነ ክርስቶስም አስተምሮታል። ገብቶሃል አይደለ? ብቸኛ እንደሆነ አስተምሮታል። በርካታ ቦታ ላይ መጽሐፍቶች ላይ አምላክ አንድ እንደሆነ አስተምረዋል። በቁርአንም ላይ ስንመጣ እንዲሁ የአምላክ አንድ ብቻ እንደሆነ አስተምረዋል ነቢያቶች ማለት ነው። አንድ አምላክ ብቻ ነው። ሙሴ ለምሳሌ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልም አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ማለት። ነገር ግን ባይሆን በዚሁ አንጻር ወደ አንተ ስንመጣ ጊዜ አምላክ አንድም ሶስትም ነው ብለህ ታምናለህ አንተ ክርስቲያን እንደመሆነ መጠን። ገብቶሃል አይደል? ስለዚህ ያ በመለኮት አንድ በአካል ሶስት ብሎ ወይንም ደግሞ አምላክ አንድም ሶስትም ነው ብሎ ያስተማረ አንድ መጽሐፍ ቅዱስ ላይ በገዛ መጽሐፍህ ላይ ከሌላ መጽሐፍ አልጠይቀም። በገዛ መጽሐፍህ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነብይ ነው ለታሪክ ልታመጣልኛለህ? ሁለት አይደለም አንድ። እሱን ያዘው። ደቂቃ አለኝ እስካሁን ያ አላህ። እሺ 7 ደቂቃ አለ። ሌላኛው ነገር ስለ አላህ አካሎች ሲናገር ነበር። ጥቅልል አድርግ እሱን ስለ አላህ አካሎች አላህ እጅ አለው፣ አላህ እግር አለው፣ አላህ ጣት አለው ምናምን እያለ ነበር። እግዚአብሔር ጣት እንዳለው አሳይቼላቸዋለሁ። ሌላኛው ምንድነው? እግዚአብሔር እግር አለው ወይ? አዎ እግዚአብሔር በደንብ አድርጎ እግር አለው። ላሳያችሁ፣ ሁሉንም አሳያቸዋለሁ። እግዚአብሔር እግር አለው፣ በእግሮቹ ይረማመዳል። ያ ነው።
በማስረጃ እያለኝ ነበር እፎያ ቅድም። ያ ነው ማስረጃ ያው እያሳየን እንዲሆን እዚህ ጋር ምን ይላል መጽሐፍህ ላይ ያውና እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል። ምድርም የእግሬ መረገጫ ነው ይላል። ምናልባት ይሄ መጽሐፍ አንተ ከተቀበልከው በይህ እግር የሚባለው ነገር እጅ የሚባለው ነገር በአዳም ላይ ያለ አካል እና ገጽታ በአብን በወልድም በመንፈስ ቅዱስም ላይ አለ ይላል መጽሐፍ። ከዚያ በመጽሐፍ እስኪ ላውጣለህ። ምናልባት በስጋ ስለተገለጠ ነው ኢየሱስ ክርስቶስ ልትሉ ትችላላችሁ። በአብን በወልድም በመንፈስ ቅዱስም ላይ አሉ እነዚህ አካሎች ብሎ ግን ይናገራሉ። እነዚህ ይህን መጽሐፍ እሱ ይክደዋል ብዬ አላስብም። እስኪ ላሳያችሁ። እሺ ያውና እዚህ ጋር መጽሐፈ ሚላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። አሁን ሊዘረዝርልህ ነው የአካሎችን አይነት በደንብ አድርገህ አዳምጥ። ቅድም ያነሳቸውን በአላህ ስብሐነ ወተዓላ ላይ በአብን በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ያለው መልክ ሁሉ ተመልከቱ። ምን ምን አለ? ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም። ጆሮዎች አላቸው አምላክ፣ አይኖች አላቸው አምላክ፣ አፍንጫ አለው፣ ከንፈርም ቢሆኑ እጆች አሉት፣ እግሮች አሉት። ቅድም እጅ አለው እግር አለው አላህ እንዴት አምላክ ይሆናል? ስለዚህ ይሄ ፍጡር ነው ማለት ነው እያለ ሲናገር ነበር። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ፍጡሮች ናቸው። መሰረት በአንተ ግንዛቤ መሰረት ጀባ ብለናል። ሶስት ፍጡሮች እያመለክ ነው። ያው ሁላቸውም አንተ የገለጽካቸው ሁሉ አካሎች አሉ። እዚህ ጋር ያው እጆች አሉት እግሮች አሏቸው፣ ቤቶችን ቢሆኑ ይላል። እስኪ ይህችን ትነግረናለህ። ምን ቃል እንደወጣች እዚህ ጋር ብልቶች ነው ወይስ ምንድን ነው? ቤቶች ብሎ ተቀምጧል። አላህ አለም። እኔ ከራሴ ልናገር አልፈልግም። በሰው እምነት ላይ ቤቶች ብሎ እዚህ ጋር አስቀምጦታል። አንተ ትነግረናለህ። ይህን ሽፎ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው ይላል። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እፎይስ ይህን ያምናል ወይ? አባቶቹ እንዳመኑ ላላውቅም። ቅድም በአላህ ላይ ያነሳ ሲተቻቸው ነበር እነዚህን አካሎች ብዛቸው አላረም። ታዲያ እፎይ እንደ አባቶቹ ያምናል ወይንስ የአባቶቹ ተቃራኒ ሆኖ እነዚህን ይክዳቸዋል? ይህንንም በኋላ የሚነግረን ይሆናል ማለት ነው። ሌላ ምን ላውራ? እግዚአብሔር ባል ነው ተብሎ ተገልጿል። ቀደም እንደ አይነት ነገር ስታወራ ነበር አይደለ? እግዚአብሔር ባል ነው ተብሎ ተገልጿል። ፈጣሪሽ ባልሽ ነው፣ ስሙም እግዚአብሔር ነው ይላል። ፈጣሪሽ ይህ ነው በማስረጃ ባልሽ ነው። ያውና ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ያሰላም። ሌላስ የእግዚአብሔርን አካሎች እንዘርዝራቸው። እኔ እነዚህን ሳለሳ ወላሂ ላዚም ለመሳለቅ አይደለም። ማንም ሙስሊም በዚህ እንዲሳለቅ አልፈልግም። ነገር ግን መጽሐፉ ላይ የተጻፈውን ነው የምናነሳው። ገብቷቸዋል። መጽሐፉ ላይ የተጻፈውን ነው የምናነሳው። ያ ነው። ማንም ሰው እዚህ ቦታ ላይ በነቢያትም ሆነ በአምላክ ላይ እንዲሳለቅ አንፈልግም። እነዚህን ነገራቶች ነሕኑ ነዕተቂድ እነ ሃኡላ حرفوا كتبهم كما قال النبي صلى الله عليه وسلم وعبد الله بن عباس، ولا نتطاول على أعراض الأنبياء وعرض الله عز وجل المذكور في الكتاب المقدس. እንደተቀላየ ይሄ ነው። እሺ አሁን ደቂቃ ስላለኝ እፎይ ስለ አጋንንት ብናወራበት ምን ይመስልሃል? አጋንንት በዚህ በ3 ደቂቃ እፎይ እድል ስጥህና እናውራ። አሁን አጋንንት በእስልምናና በክርስትና ሪባ ትላለን ገና እኮ 10 ደቂቃ ቀጥላውን ደቂቃን ጨርስ ተወያይ። እንግዲህ ስለ አጋንንት እናወራበትን ዛሬ ስለ አጋንንት በደንብ ትረዳላችሁ ክርስቲያኖች፣ በደንብ እናወራለን። ቀጥላውን ደቂቃ 2 ደቂቃ አለ። ጨረስክ እንዴ? አንድ ሚዩት አድርገው። ደቂቃ አለ። ያብሽር ከፈለክ ልጨፍርበት። ረጋ በል። ሚዩት አድርገው። እሺ ለማንኛውም ሌላው ነገራቶችን ማንሳት ካስፈልግና እናነሳ ነበረ። እግዚአብሔር እግሮች አሉት፣ በእግሮቹ ሰፈር ለሰፈር እንደሚዞር ይናገራል። እሱንም በማስረጃ ላሳያችሁ መሰለኝ። በምድር ላይ እንዲህ 5 ባትሪ አንድ ቻርጅ አድርጌዋለሁ። ቻርጅ አለ። አይዋ
ቻርጅ አለ። አስተካክለው፣ በደንብ አስተካክለው። እሺ ሌላኛው ነገር ምንድን ነው? እግዚአብሔር ሰፈር ለሰፈር ይዞራል ያልኩባቸውን ላውጣላቸው እስኪ። እግዚአብሔር እንግዲህ ከመጽሐፍ ቅዱስ ላይ ምን ይላል? ክርስቲያኖችን ወይንም የመጽሐፉን ተከታዮች ሲያዛቸው ከሰፈራችሁ ወጣ ብላችሁ መጸዳዳት በምትፈልጉ ጊዜ መቆፈሪያ ያዙ ተብላችኋል። መቆፈሪያ ያዙ አለ እግዚአብሔር። ከዚያስ መቆፈሪያ ከይዛችሁ ከሄዳችሁ በኋላ ተጸዳዳታችሁ አይነ ምድራችሁን ስትጨርሱ ድፈኑት፣ ቆፍሩና ቅበሩት አለ እግዚአብሔር። ለምን ከተባለ እኔ ጌታ እግዚአብሔር ሰፈር ለሰፈር ስለምዘዋወር አለ። እርኩስ ነገር አይቼ እንዳሳልባርከ እንዳልመለስ። አያቸው አይደለ? ሰፈር ለሰፈር እግሮች ያሉት በሰፈር ለሰፈር ይዞራል። ካካካዬ ይመለሳል ከዚህ አካባቢ። ቅድም የተገደበ ነው አምላካችሁ ፍጡር ነው ማለት ነው እያለን ነበር። በዚያ ባለበት ቦታ አይገኝም እኮ እግዚአብሔር። እና ላሳየህ፣ ያው ላሳየህ እንዳለ አምላክን ፍጡር ለማድረግ የሄደበት መንገድ አላህን ሙሉ መጽሐፉ ላይ አለ። የሚገርማቸው ላሳያቸው። አንዴ ሳይዘጋብኝ ዘዳግም ያዙ። አንዴ ሳይዘጋብኝ ቶሎ ላሳየው። ሳይዘጋብኝ ማለት ምንድን ነው? ኡስታዝ ገና እኮ ነው። አንዴ ቤት አድርግ ያውና እንዳወጣ አለ ሚዩት አድርግ። ለመጸዳዳት ከ12 ተከታተሉ። ለመጸዳዳት የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። ከዚያስ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን። አላሁ አክበር። እግዚአብሔር ካካካክታችሁ ወይም ተጽዳርታችሁ በዚያ አካባቢ ላይ አልመጣም አለ። በቃ የዚያ ቦታ የማይገኝ ከሆነ የተገደበ ነው። ስለዚህ የተገደበ ከሆነ ፍጡር ነው ካል የተገደበ ነው ማለት ነው። ሌላው ጨርሳል። ኦኬ 10 ደቂቃ ያው ይታያል። ይታያል። ብትወጣ በቪዲዮ ደቂቃለን መረጃ ላሳየ ነው። ተረጋጋ፣ እንወጣለን። አይዞህ ደቂቃ አንተ ነህ ያሳስከን። መልካም፣ ቅድም ጀምሬ ነው ያቆምኩት። እግዚአብሔር በምንም በማንም አይመሰልም። በደንብ አስተውሉ። በምንም በማንም እንደዚህ በቦዲ ፓርቶች አይመሰልም። እግዚአብሔር ቦዲ ፓርቶች አሉት ተብሎ እጅ፣ ጣት፣ እንደዚህ አይነት ነገሮች ተከፋፍለው የፍጡራን መገለጫ የሆኑ ለፈጣሪ አሉት ብለን አናምንም። ነገር ግን በመጽሐፍ ቅዱስ ላይ ግብረ አካላት የሚባሉ አሉ። በግብረ አካላት ተገልጸዋል። እሱ ያመጣው ምንድነው? እሱ መጽሐፈ ሜላድን ጠቅሷል። ምዕራፍ 10 ላይም አለ። እንዲሁም ደግሞ ሰለስቱ ምዕት ላይ ብሎም ጠቅሶታል። እነኝን የጠቀሳቸው እነኝን እጠይቅሃለሁኝ ና ተመለስ፣ እነኝን ከሶርሳቸው ታመጣለህ ማለት ነው። ታመጣታለህ ከሶርሳቸው ታመጣለህ ማለት ነው። እነኝን ከሶርሳቸው ቀጥታ ታመጣለህ። አትናቴዎስ ግን በደንብ አስተውል። አትናቴዎስ ይህንን እንዳላለን ያሳያለው ማለት ነው። አትናቴዎስ አላለም። ልክ እኛ እናንተን ስንጠይቃችሁ አረብኛውን አምጣ ወይንም እንደዚህ እንደምትሉት አንተም ኦሪጂናሉን ታመጣለህ ማለት ነው። ቅዱስ አትናቴዎስ እንደዛ አላለም። ቅዱስ አትናቴዎስ እንደዛ እንዳላለ ላሳየህ። ሰለስቱ ምዕት የተጠቀሰው ከዛ ስለሆነ ስህተት ነው አንተ የጠቀስከው። ቅዱስ አትናቴዎስ እንደዛ ስላላለ ማለት ነው። ለእግዚአብሔር ፊት፣ ኋላ፣ ጀርባ አይነገርለትም የሚነገርለት ስላልሆነ ማለት ነው። ስለዚህ አትናቴዎስ ብሏል ተብሎ በአትናቴዎስ ላይ የተነገረው ያንኛው መረጃ እንድታመጣ እንጋብዛለን ማለት ነው። ለምሳሌ እዚህ ጋር ላሳየህ፣ ይታያል ብዬ አስባለሁ። አይን የመስሚያ አካል አይደለም? ጆሮ የኋለኛው የመስሚያ አካል አይደለምን? እነሆ ደረት አይደለምን? እንደገና አንገትም እግርም አይደለም? ነገር ግን እያንዳንዱ የራሱ ስራ አለው። አንዱ ነጠላ ሰውነት ከነዚህ ክፍሎች የተገነባ ነው። ይህ ለአምላክ የሚሰጥ ከሆነ የሚከተሉትን ያመጣል። አንደኛ ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። ሁለተኛ ተፈጥሯዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉ እርሱንም እንደገና እንዲከፋፈል እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይልቅ ያትታል። እኛ ጋር ያሉ የአካል ክፍሎች ለእግዚአብሔር ሰጥቶ መናገር ወይንም ለእግዚአብሔር አካሉን ከፋፍሎ አይኑ የሆነ የአካል ክፍሉ፣ ጆሮ የሆነ የአካል ክፍሉ ነው፣ እጁም የሆነ የአካል ክፍሉ ነው እያል ልንከፋፍለው
አይገባም። ማን ያለው? አትናቴዎስ ማለት ነው። እነኚህ ሙሉ የአካል ክፍል እንደሌለው ዮሐንስ አፈወርቅም የሚናገሩበት ነው። ለእግዚአብሔር እንደዛ አይነገርም። ወዳጃችን ደግመ ክሮስ ቼክ ሳታደርግ መረጃ ዘህ እንዳመጣ ማለት ነው። ምክንያቱም እግዚአብሔር ምንድን ነው ብለን ነው የምናምነው እኛ? እግዚአብሔር ምንድን ነው ብለን ነው የምናምነው? እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው፣ በሁሉ ያለ ነው። እግዚአብሔር መንፈስ እንደመሆኑ ለእርሱ መሄድ፣ መምጣት፣ መቆም፣ መነሳት አይነገርም። እሱን መማር አለብህ ውሳስ። እግዚአብሔር በሁሉ የሞላ ነው። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሰው በስውር ቢሸሸግ እኔ አላየውም። ሰማይንና ምድርን የሞላሁ እኔ አይደለውም ይላል እግዚአብሔር። ማን? ሰማይና ምድርን የሞላ ነው እሱ። ስለዚህ ሰማይና ምድርን የሞላው እርሱ መሄድ፣ መምጣት፣ መቆም፣ መነሳት እነኛ አይነገሩለትም። እነኛ የተነገሩትን ካመጣ ይተረጎማሉ። ትርጓሜያቸው ምንድን ነው? ከመገለጥ አንጻር የተነገሩ ናቸው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። አላህን ከእግዚአብሔር ጋር እያመሳሰልከው ነው እንደ ኡስታዝ? ሱራ 16:4 ላይ ከማንም ጋር ታመሳሰል ብሎ ነበር። ለምን ታመሳሰል ነው? አላህ ጭንቅላት ተገኝቶለት ነው አለው ራስም ምናምን ብለህ ያልከው? አላህ ጭንቅላት አለው የሚል ከቁርአን ላይ አንድ ጥቅስ ትሰጠኛለህ ማለት ነው? ወይንስ ነቢያቶች አዎ አላህ ጭንቅላት አለው ብለው ሰብከዋል ብለህ ታምናለህ? አላህ ጭንቅላት አለው ማለት ነው? ስለ ዙፋን አንስተሃል። ኦኬ፣ ስለ ዙፋን ካነሳ ደግሞ ዙፋኑ ማን ነው? ልጁ ነው። ለምሳሌ ልጁ በዙፋኑ ይህንን ታምናለህ? ስለ ልጁ ግን አምላክ ሆይ ዙፋንህ ይላል። ያ ዙፋኑ የልጁ ታምናለህ? ማን ነው? እሱም ክርስቶስ አብ ነው ስለ ልጁ የሚናገረው። እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው ይላል። ይህንን ታምናለህ? ኦኬ፣ እዚህ ላይ ሌላ አንድ አባት ሰጥሃለሁኝ። ዙፋን የሚለው እንደ የፊዚካል ሴንሱን ሰጥተኸው አይደለም፣ ቅንነቱን፣ ፍርዱን እሱን ለመግለጽም ዙፋን ተብሎ ተገልጿልና እንጂ ፊዚካል ቦዲ ቦታ አይደለም። ምክንያቱም እሱ በሁሉ የሞላ በሁሉ ያለ ነውና። ሚስትነትን አንጥተሃል። ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ነገርን ሁሉ ፈጠረ የተባለው ልጅ ያስፈለገው ሚስት ያስፈለገው ልጅ ስለሌለችው ነው አይደለ? ልጅ የሚኖረው ሚስት ሲኖረው ነው። እግዚአብሔር ባልሽ ነው ቢል ጠባቂሽ ነው ተንከባካቢሽ ነው ለማለት ነው መጽሐፍ ቅዱስ። ያንተ ግን ሚስት ስለሌለኝ ነው ልጅ የለኝም ያለው። ማይገናኝ ለምን ታገናኛለህ ኡስታዝ? ምን ሆነ ነው? ይሄ ሚስት የለኝም ያለው ልጅ ስለሌለው ነው። ያኛው ግን ጠባቂ ነው፣ ተንከባካቢ ነው፣ መጋቢ ነው። ያንን ለመግለጽ ነው። ማይገናኙ ቶፒኮችን እንዳታገናኝ ደግመህ ማለት ነው። መውጣት መሄድ ኦኬ። የትኛው ነብይ ነው በመጨረሻ ቀን ባቱን አላህ ገልጦ እናየዋለን ያለ ነብይ አለ ኡስታዝ? የምታውቀዋለህ? ከነቢያት ውስጥ በመጨረሻ ቀን አላህን በባቱን እንለየዋለን ያለ አለ? ይኸው ባቱን ይገልጣል። ከዛስ እናውቀዋለን በሁለት አይነት ቅርጽ ይመጣና አላህ እንደዛ ብሎ ያስተማረ ነብይ አለ? ይኸው ሳሂህ ቡኻሪ 74:39 ላይ Now we wait our Lord, then the Almighty will come to them in a shape other than the one which they saw the first time, and he will say, I am your Lord. They will say, you are not our Lord. ሙስሊሞች በቂያማ ቀን ራሱ ጌታቸውን ይከዱታል። እኔ ጌታችሁ ነኝ ሲላቸው አንተ ጌታችን አይደለህም ይሉታል። እንደዛ እንለዋለን ያለ አንድ ነቢይ ታመጣልኛለህ? ከሌሊቱ 1/3 ይወርዳል ያለ አንድ ነቢይ ታመጣልኛለህ? በየቀኑ ወርዶ ወደ ቅርቢቱ ሰማይ ማነው ምህረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው ብሎ ያስተማረ አንድ ነቢይ ልታመጣልን ትችላለህ ወይንስ የለህም? ማስረጃ የለህም? ልታመጣልን አትችልም? ታመጣልናለህ ወይስ አታመጣልንም? ስለዚህ በመጽሐፍ ቅዱስ ላይ የለም። ተውሂድን ያስተማረ አለ? የለም። ሽታውም የለም ማለት ነው። መጽሐፍ ቅዱስ ጋር ቅድም ያነሳው ነገር ነበረ። ትርጉም እኔ ነግሬህ ነበረ። ሜይ ቢ አልሰማህ ይሆናል እንጂ በደንብ ነግሬህ ነበረ። በአማርኛ እግዚአብሔር የሚለው አዳምጥ። እግዚአብሔር የተባለው ማን ነው? እሱ የሚለውን አንዴ አዳምጥ። እግዚአብሔር ማን ነው የሚለውን ቅድም አሳይቼ ነበረ ካስታወስክ። እግዚአብሔር የሚለው እግዚ ማለት ጌታ ማለት ነው። ስለዚህ እግዚአብሔር ስንል እኛ የዓለማት ጌታ ወይንም የህዝቦች ገዢ እያልን ነው። ምክንያቱም እኛ
በቋንቋ ውስጥ የምንደበቅ ስላልሆን ይተረጎማል። ወደ ተለያዩ አገራት ቋንቋ ይተረጎማል። እንደናንተ ከአረብኛ ውጭ ከወጣ ማይተረጎም ነው ብለን አናምንም። ሌላኛው ቁርአን ያላ ቃል ነው ብለህ ታምናለህ። ምታምን ከሆነ እኔ ያላመጣሁትን ዳኢፍ ነው ብለሃል። እኔ አልጠቀስኩም። እሱን ጥያቄ ነው የጠየቅኩህ። ለምሳሌ እቺ አሊፍ ላሚም ያላ ቃል ከሆነች በደንብ አስተውል። ዳኢፍ የምትለው እኔ ሐዲስ ነው የጠቀስኩብህ፣ እችን ነው የጠቀስኩብህ። አሊፍ ላሚም ያላ ቃል ከሆነች አላህ ቃል ንግግር የሚናገር ከሆነ እችን ተናግሯታል ፍጥረትን ከመፍጠሩ በፊት ወይንስ ፍጥረትን ሲፈጥር ነው እችን የተናገራት? ስለዚህ አላህ ከባህሪያቱ ኤክሰርሳይዝ ያላደረገው ፍጥረትን ሲፈጥር ብቻ የሚያደርገው ባህሪ ነበረው ማለት ነው። ፍጡር ያልሆነ ነገር ግን ፍጡር የሚያስፈልገው ነው ማለት ነው። አላህ ለመናገር ፍጡር ያስፈልገዋል። ፍጡርን ካልፈጠረ አሊፍ ላሚም ብሎ መናገር አይችልም ነበር ማለት ነው። ይችላል ካልክ ፍጥረትን ከመፍጠሩ በፊት አሊፍ ላሚም የሚል ነበር። እንዲሁም ደግሞ ሴቶቻችሁ ለእናንተ እርሻ ናችሁ የሚለውንም ይናገር ነበር። ለምሳሌ ይህንኛው ላይ በል ሚል የለውም። ይህንን አላህ አስቀድሞ ብሎታል አላለውም? ለጅብሪል ከመናገሩ በፊት በአላህ ስም እጅግ በጣም ሩሩ በጣም አዛኝ ምስጋና ለአላህ ይገባው ምናምን እያለ የሚለው ይህንን ለጅብሪል ሲነግረው በቃል ነው ወይንስ አይደለም? በቃል ከሆነ ስለዚህ ያ ቃሉ ፍጥረትን ሳይፈጥርስ ብሎት ነበር አልነበረም? ምክንያቱም አስቀድሞ ካላለው በደንብ አስተውል፣ ፍጥረት ይፈልጋል ማለት ነው። የአላህ ቃል ፍጥረት ይፈልጋል። ወይንም አላህ ባህሪውን የሚገልጸው ልክ ፍጥረት ሲኖር ብቻ ነው። ፍጥረት ከመኖሩ በፊት ይሄ የለም ነበር ማለት ነው። ቃሉ ምንም ሚውት ነበር ማለት ነው። ምንም አይናገር ነበር ማለት ነው። ወይንስ ፍጥረትን ከመፍጠሩ በፊት ይናገር ነበር ብዬ ቁርአንህን ነው እንጂ የጠየቅኩህ ሐዲስ አልጠየቅኩም። ደግመህ ሐዲስ እዘህ እንዳመጣ ማለት ነው። ተሳስተህ ሐዲስ እዘህ እንዳመጣ። ሌላኛው እግዚአብሔር 3 ነው ብሎ የሰበከ ምናምን ብለሃል። እኛ እግዚአብሔር 3 ነው ብለን አናምንም። ተሳስተሃል ኡስታዝ። እኛ እግዚአብሔር 1 ነው ብለን ነው የምናምነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኤሎሄ የሚለው ፕሉራሊቲን ያሳያል። እኛ እግዚአብሔር አንድ አምላክ አለ ብለን ነው የምናምነው። ዘዳግም ላይ ምዕራፍ 6 ላይ እንደሚናገረው ሉክ ያ አንዱ እግዚአብሔር ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። ይህ አንዱ እግዚአብሔር ለፍጥረታት ሁሉ አባት የሆነው እንጂ አንተ አላህ የምትለው ጭንቅላት የሌለው ባቱን ገልጦ የሚያሳየውን አላህ አይደለም። እሺ እንግዲህ ያው ከዚህ በኋላ አንድ 10 ደቂቃ ነው ያወራለሁ መሰለኝ። እፎይ ጨርስ፣ በቃ አለች ሰከንድ። ኦኬ አሁን ስንት ደቂቃ? 10 ደቂቃ አለ። ይሄድ ቀጥል። ጨርስ። ኖ አንተ ነህ እንጂ አለ እኮ ማለት ይጀምር ብዬ ነው። ይጀምር፣ ያንተ አልጨረሰም። ኦኬ ሳልጨርስ ነው እንዲያስቆምገኝ። ይቅርታ። እሺ መጨመር ትችላለህ። አንድ ደቂቃ በቃ ጨምር። ይቅርታ ጨምር። ኦኬ አልጨረስኩም ነበረ። አዎ ጨረስኩ። ኦኬ እሺ እንትን አለኝ መሰለኝ ነበር። አውራ ማውራት ትችላለህ አለ መሰለኝ። ኦኬ አንድ ደቂቃ እንዴት ነው የምጨምረው? ማለት እንትን ይልብኛል። በቃ ወይንም ዝም ብለህ ትይዝልኛለህ። ልክ 10 ከ32 ሲሆን በዚሁ አንድ ደቂቃ ላይ ለምን አትይዝልኝም አንተ? አንድ ደቂቃ ያዘልኝሽ ጨረህ ላይ ሆነ ችግር የለም። በቃ እሺ ላይ ኦኬ ላጥፋውና ወይንም በቃ አንድ ደቂቃ ብሎስ እንደሱ አድርጋ አይቻልም? ያ እንደሱ አድርጋ ያውራታው ችግር የለም። ይሄም ሰከን ደቂቃ በቃ እዚሁ ላይ አንድ ደቂቃ ሲሞላ እንትን እለዋለሁ። ይታያል? ይታያል። ቀጥል። በሰማያት ያለው በምድርም ያለው መካከለኛው ምናምን ይልና አራማን በአርሹ ላይ ተደላደለ ይላል። ከኛ ጋር ስታካ መሳስለ ለማለፍ ሞክረሃል። አላህ በአርሹ ላይ ያለው በምኑ ነው? የት ነው ያለው አላህ? እኛ በሁሉ እንዳለ አሳይቻለሁ። እግዚአብሔር መንፈስ እንደሆነ አሳይቻለሁ። አንተ ከኛ ጋር ላመሳሰል የሞከርከው አዎ እግዚአብሔር በሰማይ አለ በምድርም አለ። ያንተም አላህ እንደዛ ነው። ከኛ ጋር ልታመሳሰለው የሞከርከው መንፈስ ነው ያንተ አላህ። ካልሆነ የራስን ለምን አመልስም? ከአርሽ በላይ ያለውን አላህ ለምን አመልሰው? መንፈስ ነው ያንተ። እግዚአብሔር መንፈስ ነው።
የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ካልሆነ ከሰባተኛ ሰማይ በላይ ከአርሽ በላይ በዛት ነው ያለው? በምኑ ነው ያለው? ያንም መልስ። ባቱ የነ ያለው? እጁ የነ ያለው? እግሩ የነ ያለው? ከኛ ጋር ልታመሳስለው የሞከርከው? አዎ እግዚአብሔር እግሩ ምድር ሞልታለች አልክ። እግሩ መረገጫው ነች አልክ። ግዛቱ ነች ማለት ነው። እግሩ ግዛቱ ነች ማለትም ምድር የእግሬ መረገጫ ነች ስል ምድር የኔ ግዛት ነች፣ እኔ ነኝ የምገዛት፣ እኔ ነኝ የምቆጣጠራት ማለቱ ነው። በእኔ እግር ስር ነች ነው። እርሱ መንፈስ ስለሆነ በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ማለት ነው። አይ ቲንክ ደቂቃን ጨርሻለሁ። እሺ ደቂቃን ጨርሳ። እንግዲህ ስለ አላህ የጠየቃቸውን ልመልስለት። እንዳለ እያነሳ ያለው የአላህ ስብሐነ ወተዓላን ባህሪያቶች በማንሳት ያንን እንዴት ነው አላህ ስለ ባህሪያቱ ሲናገር ጊዜ አምስት የቁርአን አንቀጾችን እነዚያን አስመልክቶ እንዴት ማመን እንዳለብን ይናገራል። ከፍጥረታት ጋር የተመሳሰሉ መስሎት ነው ልጁ። እንደዛ እንደማይመስሉ አላህ ቃል በቃል በቁርአን ላይ ተናግሯል። አላህ በቁርአን ላይ ሲናገር ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል ሱረት ሹራ ላይ። እኔን የሚመስል አንድስ እንኳ የለም ብሏል። አንድስ እንኳ በሚለው ሰዎች የሚካተታሉ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ማንንም የሚመስል አይደለም በባህሪው። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሀል ተዕለሙ ለሁ ሰሚያ ይላል ሱራ መርየም ላይ። ለመሆኑ ለእኔ ሞክሽ የሚሆን ታውቃለህን? ማንም እኔን የሚሞካሸኝ የለም ይላል። እርሱን የሚመስል አንዳች እንኳ የለም። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በሱረቱ ነሕል ላይ ምን አለ? ስለ ባህሪው ሲናገር ፈላ ተድሪቡ ሊላሂ አልአምሳል አለ። ለእኔ ለአምላካቸው ለአላህ አምሳያ አታድርጉልኝ አለ። በሌላ ቦታ ላይ አምላክ አላህ በሱረቱል በቀራ ላይ ፈላ ተጅዐሉ ሊላሂ አንዳዳ ይላል። ለእኔ ለአላህ ቢጤ አታድርጉልኝ ይላል። እርሱን የሚመስለው ጭራሽ እንደሌለ በባህሪው በርካታ ቦታ ላይ ተናግሯል። ወለም የኩን ለሁ ኩፉወን አሐድ እያለ ተናግሯል። እኔን የሚመስል ማነው? እኔን የሚስተካከለኝ አንድስ እንኳ የለም እያለ አላህ ሱብሓነሁ ወተዓላ ተናግሯል። እሺ ይህ ልጅ ከሚያነሳቸው ነገራቶች የኛ አለው ስንል ጊዜ አካልን እንደው ምሳሌ ንግግር እንጂ በትክክል አለው ብለን የምናምን አይደለንም ይላል። ይህን ምናልባት እስኪ አባቶቻቸውን ወይንም የእምነት መምህሮቻቸውን የተወሰነ ላሰማችሁ፣ ከመምህሮቻችሁ መንገድ እንዳያስታችሁ ይሄ ልጅ ክርስቲያኖች ባካችሁን፣ ወይንም የሚማርቆች ብሎ ቤተክርስቲያን የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አንዴ ላውጣላችሁ፣ ከመምህሮቻችሁ መንገድ እንዳያስታችሁ፣ ወይ ስለ ክርስትና ታስተምረን በሉት። እዛው እስልምና ላይ እንደለመድክ እዛው ላይ ፈንጭ ዝም ብለህ ላይ ከፍተህ በሉት። ስለ ክርስትና የሚያውቀው ነገር የለም። ከመምህሮቻችሁ መንገድ እንዳያስታችሁ ኑ በደንብ አይ ምሳሌ ሳይሆን አለው። ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይህን ያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ የኦሪት ዘፍጥረት ትርጓሜም ይህን ያነሳል። መልክ አለው ስለሚል ማለት ነው። መልክአ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው ግን አይን፣ እጅ፣ እግር አለው አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም፣ ያያል ለማለት ብቻ ሳይሆን አይን አለው ግን ምሳሌ ብቻ አይደለም። ምሳሌ ብቻ ነው ብሎ የልጅ ሲናገር ነበር። ይህ ተሳስተዋል። ምሳሌ ብቻ አይደለም አለው ትክክለኛ አይን ግን አይመረመርም። ለምን ከተባለ ስላልታየ። እግዚአብሔር ያየው አንድስ እንኳ የለም ይላል መጽሐፍ ቅዱስ ላይ። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 አካባቢ ላይ ኢየሱስ ክርስቶስን አምላክን አንድስ እንኳ ያየው የለም ድምፁም የሰማ የለም ይላል። ስለዚህ ስለ እርሱ ባህሪ ይናገራል። ያ ነገር ምሳሌ ብቻ አይደለም እያሏቸው ነው። አለው ግን አይመረመርም ነው። እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ እንዴት እንደሆነ አናውቅም። አሁን እዚህ ላይ እየተፈላሰፍኩ ጥያቄ ማውጣት እችላለሁ። የማታውቀውን አምላክ እንዴት ታመልካለህ? ስለዚህ ፍጡር ነው ማለት ነው። እንዴት ሳታውቀው ታመልካለህ እያልኩኝ መፈላሰፍ እችላለሁ። እንዲህ አይነት ጥያቄ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ ሌላ ልጨምርላችሁ
ሌላ ጨምርላቸው። እግዚአብሔር ዓይን እንዳለው ጆሮ እንዳለው ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደ ራሱ እንዳያስብ ደግሞ እፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው እዚህ ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል፣ በዓይንም ይሰማል። ሰው ያው አንድን ሰው እንደዚህ ብለው ይመጣላል፣ ዓይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር እያየን ያለ ነው። ለእግዚአብሔር ምንድነው ልጅ ሆይ በቀኝ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ደዌ ከገብራኒ ወለሐኳኒ እጆች ሰሩኝ አበጃጁኝ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠር እያደረግን ወደ ነገራችን ለመግባት መጽሐፍ ቅዱሳዊ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃን ነው፣ እነሆ የእግዚአብሔር ዓይኖች ወደ ጻድቃን ናቸው ይላል። እሺ ለማንኛውም ይህን ይመስላል ባጭሩ። ከተጻፈ ነገር አሳየን እያሉ ነው ኮሜንት ላይ ክርስቲያኖች። ያንንም ልክ እንዲሁ እናሳያችኋለን። እንግዲህ በጥቅሉ ምን መሰላችሁ አለው እጅ አለው እግር አለው ምናምን ተብሎ የተገለጠውን ይሄ ልጅ ምሳሌያዊ ነው እንጂ በቃ እያለ እየተናገረ ነበር። ላ አይደለም፣ ምሳሌያዊ ብቻ ሳይሆን ትክክለኛ ይሆናለው ግን አይመረመርም ነው በቃ። ያው እዚህ ጋር የኦርቶዶክሳዊ ነገረ ሥላሴ ይላል። ምን ይላል? ሶስተኛ ደግሞ እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት። አላሁ አክበር። እግዚአብሔር እኛ ጋር ያሉ መልኮች ሁሉ አሉት፣ ነገር ግን አይመረመርም የሚል ነው። ያ ሰላም! ይህ በኢትዮጵያውያን ሊቃውንት የሚታመን ነው። ጉዳዩን በተመለከተ የዶክተር አበባን ነጻት እያለ ይናገራል። እንዳጠቃላይ አካሎች አሉት በእኛ ላይ ያሉ ሁሉ፣ ነገር ግን እነዛ አይመረመሩም የሚል ነገር ነው። እዚህኛው መጽሐፍህ ላይ መጽሐፈ ሚስጥር ላይ ደግሞ እናያለን ስለ እግዚአብሔር አካል በተመለከተ። ያው እነዚህ ጋር እግዚአብሔር እጆችና ክንድ ጥፍርም እንዳለው እወቁ። ያ ሰላም! ጥፍር ሁሉ አለው። ጥፍሩ ምን አይነት ነው? እንደ ሰው ነው ወይ ፍጡር ነው ማለት ነው ማለት ይችል ነበር። እኔ እንዳንተ በም ማለት ነው። ያ ግን አንተ አምላክ አላህ ላይ ልታነሳ የምትፈልጋቸው ነገራቶች ከዛ በተለየ መልኩ በጣም በርካታ የፍጡር መገለጫዎች አሉት ማለት ነው። ጥፍሮች እንዳሉት እወቁ ይላል። ስለ አፍንጫም የከበረች ኦሪት እግዚአብሔርም ኖህን መስዋዕት መዓዛ አሸተተ አለች እያለ ይናገራል። ስለ ደረትም እግዚአብሔር በደረቱ እያለ ይናገራል። እና ይህ ነው። ሌላ ይህንን የምንጨምርለት እስኪ የተጻፈ ነገር እያሉ ስለሆነ ነው ክርስቲያኖች። እዚህ ጋር ምን ይለናል? ይህም መጽሐፈ ምስጢር ላይ ነው። እነሆ እግዚአብሔር እንደ ሰው ልጅ ፍጹም መልክ አለው። ያሰላም! እንደ ሰው ልጅ ፍጹም መልክ እንዳለው ከመጽሐፍት አስረጂ አደረስንልህ እያለ ይናገራል። ተጠራጣሪ ሆይ እንግዲህስ በአንተ ያለውን ክህደት ትተህ በሥላሴ እመን፣ ለመለኮት ምስጋና አቅርብ፣ በጥርጥር ከጸናህ ግን እድል ፈንታ አልጠቀሙህም እያለ ይናገራል። እንደ አጠቃላይ ልነግራቸው የፈላኩት ሀሳብ ምንድን ነው? ምሳሌያዊ ንግግር ነው ብሎ ስለተናገረ ነው። ይህ ምሳሌያዊ እንጂ አሉት ብለን አናምንም እነዚህን እያለ ነው። ቅድም አካሎችን ሁሉ ሳመጣለት እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ሁላ። ተመልከቱ፣ ይሄንንም ላሳያችሁ። እግዚአብሔር አጨበጭባለሁ እያለ ይናገራል። ስለዚህ አንድ በማስረጃ እንዲሆን ዘንድ ያው አጨብጭቡ። ያው እነዚህ ጋር ይላል እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬአለሁ። አላሁ አክበር። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። በእጆቹ ያጨበጭባል ብለህ ሲባል እንዴት እንደምትፈታው አላውቅም። እሱንም እስኪ ፍቹን ተናግረናለህ። እንዴት ነው የሚያጨበጭበው? ሲያጨበጭብስ እንደ ሰው ነው ወይ? ሲያጨበጭብ ጫ ይላል ወይ? ይሄ ጥያቄ የሱ ጥያቄ ነው። ቅድም አይታችሁታል። ያነሳና አላህ እንዴት ነው እጁ እንትን የሚለው የሚወርደው? እንዴት ነው በዙፋኑ ላይ እንዴት ነው የሚቀመጠው? እኔ ያጨበጭባል የሚለውን አነሳና 50 ጥያቄ ጠይቃለሁ። ዝም የማይረባ ጥያቄ ማለት ነው። ከዚህ አልፍም። ይሄ ልጅ ላይቭ ላይ አስገብቶ ሲጠይቅ ጊዜ ትልቁም ነገር ያለው የጠየቀ ይመስላችሁ ነበር። ልክ እንደ ያልኩኝ መጠየቅ እኮ ነው። ያጨበጭባል እግዚአብሔር። ሲያጨበጭብ እንደ ሰው ነው ወይ? ሲያጨበጭብ ድምፁ ምን አይነት ነው? ያ ያጨበጨበው ፍጡር ነው ወይ? ምክንያቱም ከዚያ በፊት ሳያጨበጭብ በፊት ያ ባህሪው የለም ነበርና፣ ስለዚህ ፍጡር ነው ማለት ነው። አላሁል ሙስተዓን። ሌላው ቅድም አላህ ማን ነው ስለ መሳቅ ሲያወራ ነበረ።
ማለት አምላክ ይስቃል የሚለውን ጌታ ይስቃል የሚለውን ሲያወራን ነበር። ያውና መጽሐፍም ላይ አምላክ ይስቃል። መዝሙረ ዳዊት ምዕራፍ 2 ቁጥር 4 በሰማይ የሚኖር እርሱ ይስቃል፣ ጌታ የሚሳለቅባቸዋል ይላል። ይስቃል። እግዚአብሔር እንዴት ነው የሚስቀው? ሳቁ እንዴት ነው? ያ ሳቁ ፍጡር ነው ወይ? ሲስቅ ጊዜ እኔ አይደለሁም ይሄን የምጠይቀው፣ የእሱን አጠያየቅ ነው እየነገርኳቸው ያለሁት። ከዚህ አይዘንም ጥያቄው፣ ምንም የማይረባ ጥያቄ ማለት ነው። ገብታችኋል አይደል? ያ ነው። ለማንኛውም ስለ አላህ ባህሪያቶች እርሱ ከፍጥረታት ጋር እንደማይመስል በርካታ ቦታ ላይ ተናግሯል። ያንተ አምላክ ደግሞ በፍጥረታት እንደሚመስል ሁሉ ተናግሯል። እነሆ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እንደተናገረ እነዚያ ሁሉ አካሎች አንተ ምሳሌያዊ ናቸው ስትላቸው የነበሩ ትክክለኛ አካሎች እንደሆኑ ያውና ከአባቶቻቸው አሳይተናቸዋል። መጽሐፋቸውም ላይ ይህን ይመስላል። እሺ ጨርሻለሁ። ከዚህ በኋላ እናመሰግናለን። ጥያቄና መልስ 15 ደቂቃ ነው። ስንት ደቂቃ? አንተ እንደተመቸ ግን እንዳናበዛባቸው 10 ደቂቃ ቢሆን 15 ደቂቃ ጥያቄና መልስ ስለሆነ 15 ሲሆን የኔንም ሀሳብ አትሰማ። አንዴ ይሆንልህ። በቃ አንተ እንደፈለግ አድርገው። መልካም። እሺ እንዲህ እናድርግ። እፎይ እንዲህ እናድርግ። 10 ደቂቃ እናድርገውና 5ቱን ደግሞ ስለ አጋንንት በእስልምናና በክርስትና በጥያቄና መልስ። እሺ ይሄ ጥያቄና መልስ ፕሮግራም ስለሆነ እሺ ማለት 5ቱን ደቂቃ ስለ አጋንንት በእስልምናና በክርስትና ጥያቄና መልስ ላይ እንጨርሰዋለን። ጥያቄና መልስ ላይ ያልቃል። በዚህ 15 ደቂቃ ሆነ። ያው ከአጋንንትማ ጥያቄና መልስ እንዳታመጥ። ይሄን ከመጀመሪያ አየነው። በደንብ በክርስትናና በእስልምና አጋንንት ምንድነው የሚለውን ያለሁኝ ወዴት ማትሄድ ጎበዝ። እንደዛ ከሆነ 15 ደቂቃ እንጨምር። አሁንም አትረብሽ። ከዛ ጥያቄና መልስ እንደገና እናደርጋለን። አንድ ተረጋጋ። ቆይ እኮ እንደዛ ከሆነ አዳም ጥያቄና መልስ አይወጣም እኮ እሱ ቅድም እያነሳን ያለነው አጋንንት ላይ ቅድም ስታነሳ አረጋ በል ሀሳብ ልስጥህ እንጂ ቀስ በል። ቅድም አጋንንት ላይ ስታነሳ ይህን አጋንንትን በጥያቄና መልስ ጊዜያችን እናነሳዋለን በኋላ ላይ ብዬ እናም አንተ ቅድም ጥያቄዎችን እንድትመልስ ምናምን ስፈልግ መጨረሻ ላይ ታደርገዋለህ አልከኝ። እሺ አልኩ። ስለዚህ አሁን 10 ደቂቃ አንዴ እባክህ ነው ልጨርስ። 10 ደቂቃ ጥያቄና መልስ እናድርገው። ከዚያ ደግሞ 5 ደቂቃ በእስልምናና በክርስትና አንተ ሙግቱን ስላነሳ በእስልምና ላይ አጋንንትን፣ እኔ ደግሞ በዚያ ላይ መሰረት አድርጌ በእስልምናና በክርስትና ያለውን የአጋንንት ማንነትና ምንነት ስለ እርሱ የምጠይቅህ ይሆናል ማለት ነው። ገብቶሃል አይደል? ይቀጥላል። ስለዚህ 20 ደቂቃ ይሆና። በቃ እንደዛ ከሆነ እሺ በቃ ይሁንሽ። አሁን ምንድነው ስለሆነ በጣም ተንዛዛ ረዝምባቸው በጣም ስለመሸ ይኸውልህ የ1 ሰዓት ተኩል ሆኗል። እሺ እንደዛ ከሆነ ደግሞ እንደዚህ እናድርገው። እሺ እንደዛ ከሆነ በቃ 15 ደቂቃህን አንተ የፈለግከውን ስለ አጋንንት ታነሳለህ። በቃ ትጠይቃለህ፣ እኔም አነሳው ይኖራል። አይ በቃሽ በቃ ጀምር። ኦልራይት ቪዲዮ ቆርጣ አምጥታል አልቆረጥክም? ምክንያቱም እግዚአብሔርን ረቂቅ አካል አለው። ጀርባም የለውም ፊትም የለውም። ያንተም አላህ እንደዛ ነው። ጀርባም ፊትም ላይ ምታችም ተብሎ አይነገርለትም። ግመር ሰው እንደሚያውቀው አኩዝቦቱ ለመለኮት ክበብ ከመፀሐይ። እሺ አላህ ከዚህ በላይ ነው ከዚህ በታች ነው አይባልም። ያንተ አላህ ነው ይባላል። መልስልኝ። እሺ አምላክ አላህ ሱብሓነሁ ወተዓላ ከዚህ በላይ ነው ከዚህ በታች አይባልም ወይ ብሎ ነው የጠየቀው። አላህ ሱብሓነሁ ወተዓላ በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው። ጎበዝ። ቴንኪው ነው። ያስ ጥያቄና መልስ ነው። ጥያቄና መልስ ነው። ልመልስልህ። ጨረስክ? ጥያቄና መልስ እኮ ነው። ስለዚህ የነቢያቱን አስተምሮ ጋር አይመሳሰልም፣ ካመጣው ቪዲዮ ጋርም አይመሳሰልም። እናመሰግናለን። አንዴ ኦኬ። ቅድም መጽሐፈ ሚስጥርን አምጥታል። አባ ጊዮርጊስ ዘጋስጫ እንደሆነ ጸሐፊው ምን ይላል? አባ ጊዮርጊስ ዘጋስጫ ለእግዚአብሔር ግራም ቀኝም ፊትም ኋላም የለውም ይላል። ይህንን አንብበዋል? ያመጣ የአባ ጊዮርጊስ ዘጋስጫ መጽሐፍ አምጥታል። ይኸው እሱ ደግሞ ምን ብሎ ይልሃል? ለእግዚአብሔር ምን የለውም? ሎክ በደንብ አስተውል። ቀኝም ግራም ፊትም ኋላም
በአራቱ ማዕዘን ሙሉ ነው እንጂ ለመለኮት ፊት፣ ደረት፣ ኋላ፣ ጀርባ ያለው አይደለም። ታምናለህ? እንደዚህ አላህ እንደዚህ ነው ብለህ? ኦኬ፣ ስለ አላህ ስብሐነ ወተዓላ እየጠየቀኝ ከሆነ ልመልስልህ። ምንድን ነው ያነሳቸው? እነዚያ ልመልስልህ ብላ ጀምር። የጠየኩህን አላህን እንዲህ ብለህ ታምናለህ ወይ? የእኛ ነቢያት አንተ ያመጣኸው መጽሐፍ ይኸው ባመጣኸው እመታሃለሁኝ። ቀጥል። ታምናለህ እንደዚህ ብለህ? ጥያቄውን ልመልስልህ ፕሊዝ። ጠየቅኩህ እኮ ብዙ ሀሳብ እኮ ነው ያነሳኸው። እፎይ የአባ ጊዮርጊስ ዘጋስጫ መጽሐፍ አመጣህና እግዚአብሔር እንደዚህ ያለው ስለዚህ ከአላህ ጋር ይመሳሰልልኛል ብለህ ጠቀስክ። እኔ አባ ጊዮርጊስ ዘጋስጫ መጽሐፍ ጠቅሼ ደግሞ ለእግዚአብሔር ፊትም ኋላም ጀርባም ደረትም አይነገሩለትም የለውም በሁሉ የሞላ ነው ይላል። ታምናለህ ወይ? በሁሉ እንደዛ ነው ብለህ አላህን ታምናለህ? አምላክ አላህ ስብሐነ ወተዓላ ፊት አለው ወይ ብለህ ጠይቀሃል አዳም። አዎ አላህ ስብሐነ ወተዓላ ፊት አለው ብዬ አምናለሁኝ። ማስረጃ ቃለ ስብሐነሁ ወተዓላ። አታቋርጥ፣ ቆይ። ወየብቃ ወጅሁ ረቢከ። አላቋረጥኩም። ሌላ ወሬ አታውራ። ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድን ነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩትን አትመልስ። ስጠይቅ ልታድረው ደቂቃውን ልቀቀው። ያልጠየቅኩትን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያ ጀምረህ አንብቦሽ። ኦኬ፣ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ። ምክንያቱም እንትን እያልክ ስለሆነ አቋርጥ። ምክንያቱም ጠይቄሃለሁ። አቀደም ጠይቄህ ላለመመለስ ሰዓትህን አታቁመ። እኔ በምጠይቅህ ጊዜ አንድ ሰዓት አላቆምም። ያው ሰዓትህን አታቁም። አስከትለው ለምንድነው መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄህ ቅድም ደቂቃው ስለሄደ አይደለም። ላመጣው ማስረጃ የራስህ እንደዛ ከሆነ መልስ። እሺ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ። አላህ እንደዚህ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ፣ እግር፣ ባት፣ ፊት፣ ኋላ፣ ቀኝ፣ ግራ በፍጡራን የሚካበብ which means ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቅድም ደቂቃውን እኔ የጠቀስኩህን መልስ፣ የጠየቅኩህን ብቻ መልስ። ያልጠየቅኩህን አታውራ። የጠየቅህ ነው። ቅድም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ለምን ትላለህ? እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫን መጽሐፍ ሚስጥርን ጠቅሰህ እኔም ይኸውልህ እዛው ላይ እየሞገድኩ ነው። ጎበዝ። ስለዚህ ከእኛ ጋር አይመሳሰልም። ያንተ አላህ እጅ፣ እግር፣ ላይ ታች ተብሎ ፊት ኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይ እንለፍ። ወላሂ ያችሁት ደቂቃውን ይዞ ይጠይቀኛል። ምክንያቱም ደቂቃ የሚይዝብህ ምንድነው? ጥያቄው ላይ ድገምልኝ ስላልከኝ እስካሁን ወላሂ ላይ 12 ሊሆን ነበር። ደቂቃውን እንትን በልና አውራውን ጠይቅ። ኦኬ አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍ አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው? ወይንስ እጅ፣ እግር፣ ባት፣ ጆሮ፣ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። አንዴ ከይቅርታ ጋር እየሄደ ፕሊስ አቆምብሃለሁ። ሌላ ወሬ የምታወራ ከሆነ ልመልስልህ። እሺ አትደብቅ ብቻ እኮ ነው የተባልከው። ተው በቃ ልመልስልህ። አታቋርጥ። ፈጣሪ ልቀቀው ደቂቃውን። እፎይ በቃ አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደም እንትን ትላለህ እንዴ? ምን ሆነህ ነው? ምን ሆነህ ነው? እሺ ልመልስልህ። ምን ማለት ነው? ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳትል። እሺ አላህ እነዚህ ባህሪያቶች አሉት ወይ እያለ እየተናገረ
አላህ ስብሐነ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ እግር ምናምን የሚለው ፕሊስ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበስ። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ እግር ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። እሺ ያንን ነገር ያነሳኸው አንተ ነህ። መረጃ ስለምታመጣ አልጠብቅህ። ቆይ አንዴ ተረጋጋ እንጂ አንተ እኮ ነህ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ደቂቃውን ይዞታል። ጥያቄው እኔ ነው ወንድማችን። ከሌሊቱ 1/3 ባነሳው ሀሳብ ላይ ነው እየጠየቀ ያለኸው። እኔ ስለ አንተ ቪዲዮንም አሳየው፣ መጽሐፍንም አሳየው። አይዞህ አትፍራ። አንተ ነህ የሌሊቱ 1/3 ላይ ይወርዳል ምናምን አልክና አንዴ ረጋ ብለህ ታምናለህ አታምንም? አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አታምንም? አላህ ስብሐነ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረታት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አሁን ደቂቃውን እንትን በለው ልቀቀው እና እፎይ እንጠይቅ። እስካሁን 3 ደቂቃ ነው፣ ግን ማስረጃ 5 ደቂቃ በላይ ማስረጃ። እሺ ልመልስልህ፣ አዳምጥ እንጂ ልመልስልህ። አላህ ስብሐነ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ? የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ ወገናችን። ማስረጃ ጥቀስ። ማስረጃ ጥቀስ። አይቻልም። ማስረጃ ጥቀስ። ይኸው ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። አዳምጥ፣ ሀሳብ ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት? አዎ። ታዲያ ከዚያ በፊት ያስተማረ ነቢይ ያለ ወይ ነው ጥያቄ። አዎ የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረህ ውጭ ሎክ ሙሐመድ ነቢይ አይደለም። እሱ ከነገረ ተረት ውጭ መጽሐፍ ላይ ከነቢያት ማምጣት አትችልም። የለም ማስረጃ የለም ማስረጃ ማስረጃ ላይ የለም። ማስረጃ ክፈት። እሺ ማስረጃ ክፈት። ማስረጃውን ክፈት። ማስረጃውን ክፈት። እሺ አዳምጥ፣ ረጋ ብለህ ላወጣልህ ነው እኮ። ማስረጃ ክፈታ፣ አሳየን። ጎበዝ ሂድ። የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነ ወተዓላ ማስረጃ ክፈት። ላሳይህ ነው። ረጋ በል። እኔ ሙሐመድን ተረት አይደለም ያልኩ። ከነቢያት ከሌ የሚባለው ነቢይ ከሌሊቱ 1/3 ይወርዳል ያለ ማስረጃ። ይህን ቃል ተው፣ እፎይ ተረጋጋ እኮ ማስረጃ አንጣ። ተረት የሚባለው ለመረጃ ሲወራ ነው። በፈጣሪ ስም እሺ፣ ረጋ በል ልመልስልህ። ቀስ በል እሺ፣ ቀጥልሽ አትያዘው። እሺ ላሳያቸው። አንድ በቁርአን ላይ አላህ መረጃ የለም። ወደ ቀጣይ እንለፍ። ችግር የለም። ምክንያቱም መረጃ የለም። አሳዘንከኝ። አለኝ ያው አንተ በቃ አልፈልግም ማለት ምን ላድርግ? ሚዩት አድርጋ ጣልቃ ኦልራይት ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለሙሐመድ ነው የነገሩት አይደለ? ነው ለማን ነው የነገሩት? ለሙሐመድ አልነገሩትም። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ የሚል ካለ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ ወደ እኛም አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይህንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቅድም የጠየቀው ለሙሐመድ ነገሩት የሚል ነው። እነማን ናቸው? እየጠየቅኩ ነው ያለሁት እኮ። ይህን እየተናገረ ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ኦኬ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ስለሆነ ጎበዝ። ስለዚህ እነኚህ አጋንንቶች የአላህን ስም ሲጠራ ሙሐመድ ወደሱ ይቀርቡት ነበር አይደለ? ድርብርብ ሊሆኑበት። ስለዚህ የአላህን ስም ሲጠራ አጋንንት ወደ ሙሐመድ ድርብርብ ሊሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊከመሩበት ድርብርብ ሆነው የሚመጡበት መረጃ ስጠኝ። ስላሳየ እንዳትዘጋ መረጃ እስከምታመጣ እጠብቅሃለሁ። ተው አታቋርጥ። እኔ ባላቋርጥብህም እፎይ
ሌሊቱን ሙሉ ስጠይቅ ልታድር ነው? ከነቢያቶች መካከል የለም። በቃ እና ላሳይህ ነው። ወላሂ ላሳይህ ነው። ና የለም ና ላሳይህ ነው። ወላሂ ይላል እንዴ? ና ላሳይህ ነው። ወዴት እንዳትሄድ ሙሴን በደንብ አድርጎ ነቢያቶች ያውቁት፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። ና ላሳይህ ነው። ኦኬ ና ላሳይህ ነው። ያው አጋንንቶችን ሙሴን በደንብ አድርገው አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን፣ ሌሊቱን ሙሉ ስጠይቅ ያውና እያሳየው ነው። ሜታ እንትን አትበልን፣ ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣዱበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንደ ወንድማችን ያውን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ እንዲሁም ይበቃል። አሁን እንዴ ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ እንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተን እንጂ የሚመለከተው እኛን አይመለከትም ማለት ነው። ሰባውን በደስታ ተመለሱ፣ ጌታ ሆይ አጋንንትን በስምህ ተገዙ ይላል። ፕሊዝ እናውራ። ቀጥሏል እኮ አሁን እኮ ሚት ያደረግኩት በቃ አትደብቀው። ደቂቃውን ለመጨረሻ ከዚህ በኋላ አታስደጋግመኝ። እፎይ ደቂቃውን እንዳትደብቀውና አውራ። እንትኑን ማስረጃውን ወደ ላይ ቀጥታ መረጃውን ነው እየከፈትኩ ያለሁት። ለምን ትቆጣኝ? አትቆጣኛ። ስለተደበቀ ነው እኮ ያላየሁትም ነበር ነው አይታይም ነበር ነው። አሁን ይታያል። መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አልነከውም። እንትን ካልኩኝ ስታወራ ብቻ ነው መረጃ የሚቆመው። አሁን ሚት አደረግ ይኸው ላስጀምርልህ። ኦኬ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? ገሃነም ላይ ያደርጋል። እንዳብራራና እንደመለስ አይፈልግም። ያደርጋል። ችግር የለም። ጎበዝ። እሺ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የሚሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነቢያቶች መጽሐፍ ላይ እና ላሳየህ። ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትን ማስረጃ እሺ አትደብቀው። እሺ አትደብቀው። ምንም የተደበቀ ነገር የለም። ወድማችን እንትን አትበለው። አታቋርጠው ደቂቃውን። እፎይ 50 ሰዓት ሊሆን እኮ ነው። አታቋርጠው። እንትን ላይ ነው ገና ያለው። በፈጣሪ ደቂቃውን የምን ደቂቃ ነው የምታወራው? ያው እናቋርጠዋል እኮ እፎይ። ያውና እሺ መጽሐፍህ ላይ ወንድማችን እግዚአብሔር ጭራሽ በሲኦል ውስጥ አለ። ያውና አዳምጥሽ አዳምጥ። የጠየኩህ ምንድን ነው እሱ? ወንድማችን የጠየኩህ ምንድን ነው? ልመልስልህ ጠይቀሃል። ሚውት አድርግ። የጠየኩህ ምንድን ነው እሱ? ልመልስልህ ጠይቅ። ሚውት አድርግ። የነቢያት አስተምሮ ነው ብለን የመጣው አይደለ? እግር አለው ብለን ጭንቅላት አለው እንዲ አለ አንድ ጥያቄ ላትቀያይር ላሳየህ ነው። አምላክህ ሲኦል ውስጥ እንዳለ ላሳየህ ነው። ችግር የለውም። ደቂቃውን አቋርጦ መልስ አልመልስም ብሎ ተመልከቱ። አምላኩ ሲኦል ውስጥ እንዳለ ላሳየህ ስለሆነ ነው። በነገራችን ላይ እንደገና በቀምትል እያለ ያለው አዳምጥ። ጠይቀሃል እስክመልስልህ ድረስ አዳምጥ። ደቂቃውን አታቋርጠህ ቀጥል። ምክንያቱም ያልጠየኩህን ወንድማችን ነው። የኔ ጥያቄ ላይ እንደፈለገ ማድረግ እንደምችል አታውቅም እንደ ጥያቄ በቃኝ ወደ መልሱ ቀጥል ካልኩ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ጠቅሼዋለሁ እኮ ምን አለፋ ታዲያ ጠየቅከኝ። ማስረጃው ጣልከኝ ላሳየህ እንጂ እፎይ ማስረጃ ጠቅሼዋለሁ እኔ ራሱ ምን እኔ የጠቀስኩት አሁን እኔ ተራ ነው። ማስረጃ ላውጣ ስል አትፈልግም እና አሳያለሁ። አንዴ ጎበዝ። እሺ ገሃነም ሊሞላል የሚለውን አሳየን። ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክህ እኮ እያልኩህ ነው። ላሳየህ። ቀጥል፣ ማስረጃውን አንጣ። በቃ ይኸው ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8
ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ አለ። ማን? አምላክ በሲኦል ውስጥ አለ። እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ፣ አላህ ከደጃል ጋር በምን እንደሚለያይ ነብይህ ምን ብሎ ነው የተናገረው? እሺ፣ ከደጃል ጋር እንደሚለያይ በሚለያይበት ምናምን ብለው እንደሱ ብሎ አይደለም የተናገሩት። እሺ፣ አሁን አንተ የተናገርከው ቃል ነው የለም ያልኩት። ልብ በሉ። እሺ፣ ላምብላ። አሁን አንተ የተናገርከው ቃል አላህ ኢዝ ኖት ዋን አይድ አልመሲህ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ደቂቃውን አታቋርጥ። ምክንያቱም ጥያቄን እየመለስክ አይደለም። ከዚህ በኋላ ይበቃል። ወላሂ በቃ ሽንፈትህን ተቀብለሃል። አውቀህ እያቆምክ ሌሊቱን ሙሉ እየጠየቀ ሊያድር ነው። እስካሁን ከ15 ደቂቃ ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ልታሳየ ነው? ኧረ በእናትህ ምንድን ነው እሱ? ቀጥል። እንትን አትበል። እያወራ ያለው ከፍተሃል እኮ ጨርሰው እንጂ የተናገርከው ካለ አሳየን። ፕሊስ ጠየቅኩ እኮ። እሺ እንደገና ልጠይቅህ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆን። ቀጥል ጎበዝ። አንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም ባልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው፣ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ። የለውምም አለውም አንልም አልከን እኮ። ጾታ አላወራንም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? አዳምጥ። ያለህ ማን ነው? ወላሂ ያመጣል። አዳምጥ። የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ። እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነሁ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው ተብሎ ይጠይቃል። አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። እንደሱ ብሎ የተደጎመ አንድ ሰው ልታመጣ አትችልም። አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት እጅ ነው የምትለኝ? ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ምንድን ነው አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቅኩን አመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ። ይኸውልህ አታቋርጥ ደቂቃውን። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። አተው በቃ ደቂቃውን ትታ ያንተ ነው አይደለ? ቀጥል። አይዞህ ቀጥል፣ በርታ። ሐራም ሽሪክ ለማልሰልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሃነሁ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ እኮ።
በፈጣሪ ስም እኮ ጠየከኝ አይደለ? አዳም ተመልሰልህ እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። አይደለም እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ እጅ አዳም ይሄንን ያልኩ ምንድነው? እጅ ነው እጅ ስትለኝ እጅ ይሄ ነው ይሄን ነው ወይ አልኩ። ያለ እጅ የምትለው ነገር ምንድን ነው? እፎይ ደቂቃ ታቋርጥ እባክህ፣ አትንካው። ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም፣ ለጠየቀ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ሆኗል። ጎበዝ። እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው? አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል፣ እየሰማሁ ነበር። እንደዚህ አይነት እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ፣ አዳምጥ። አሁን ልመልስልህ። ደቂቃውን እባክህ አታቋርጥ። እፎይ ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ እየገደልክ ነው። እየሰማሁ ነበር። ይታዘቡ። ልለፍህ፣ በቃ ልለፍህ። መልሶ አግኝተሃል። አይ ይቀጥል። ልለፍህ አይሻልም? እኔ ልለፍህ ማስረጃ ልስጥህ እያልኩህ እኮ እምቢ አልክ። ምን ላድርግህ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ። እያመጣ አይደለም። ቃለ ስብሓነሁ ለይሰ ከሚስሊ ሸይእ፣ እኔን የሚመስል አንድም ነገር የለም አለ። እንደዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየቅኩህ ለምን እኔ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው የጠየቅኩህ። እጅ ምንድን ነው ያልኩህ። እጅ ምንድን ነው? የአምላክህ እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለው ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦራይት፣ እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ፣ ታፍ አለው የለውም? አላህ ታፋ የሚል አልተገለጸም። ኦኬ፣ እግሩስ ጠፍር አለው ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ፣ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም። አላቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማን ነው እንደሱ ያለ? አንተ ራስህ አላቅም አልከኝ እኮ። ኦኬ፣ እሺ፣ መዳፍ አለው የለውም? መዳፍ አለው የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። ያልጠየቅኩህን አትመልስ። አታቋርጥ እባክህን። ያልጠየቅኩህን አትመልሳ። እሺ በቃ አሁን አታቋርጥ እባክህ፣ ልለምንህ። ያልጠየቅኩህን አትመልስ። ደቂቃውን ልቀቅ። አሁን መዳፍ ነው የጠየቅኩህ። መዳፍ ነው የጠየቅኩህ። በቃ አልተገለጸም። እሺ ኦኬ፣ አልተገለጸም። ሜይ ቢ አታውቀው ይሆናል እንጂ ተገልጿል። ሙሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤኒዌይስ መልካም። ወገብ ሳለው የለውም? አላህ ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። አልሐቁ። ኦኬ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ፣ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ቆይ አታቋርጥ። ደቂቃ ፈጣሪ ስም ምንድን ነው እሱ የምመልሰው? እሺ ቀጥል። ያው እንትን አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳል ወይ እግሩ ይወርዳል ወይ እያለ እየጠየቀ ነው። ልመልስልህ፣ አላህ ይወርዳል ተብሎ ተገልጿል አይደለ? እርሱ አላህ ስብሐነሁ ወተዓላ ይወርዳል፣ አላህ ይወርዳል። ነገር ግን ያ እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም እኛ ሙስሊሞች ማለት አምላክና ነቢያት በተናገሩት ልክ የምናምንን ያንን ነገር ያልተነገረውን በፍልስፍና ዝም ብለህ ስበክ። በቃ ደቂቃ ግን እዛ ነው። አትያዝ። ደቂቃ እባክህን ልቀቀው።
ስብከት አደረግከው። ስብከት ነው እንደምፈልገው ለጥያቄ እየተመለሰልህ ነው። ወደ ጥያቄ እየሰበክ ስለሆነ ነው ኡስታዝ። እኔ እንትን ለመሆን አይደለም ግን እየሰበክ ስለሆነ ስብከት ደግሞ ልቀቀሽ ደቂቃ ጋበስሽ። ስለዚህ ምን እንደሆነ ምንም አታውቁትም አምላካችሁን። እናመሰግናለን። ኦኬ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ በሁለት እጆቹ በጭቃ ከሰራ ተፍጡራን ጋር ተነካክቷል ማለት ነው። አላህ አልተነካካም። ኦኬ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ ሜታፎር አይደለም ብለህ የምታምን ከሆነ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስከትል በጣም ጥሩ ልመልስልህ። እኔ በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ በእጆቹ ፈጠረ ሲል እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነ ወተዓላ በትዕዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ እናመሰግናለን። የጠየኩህ ላይ ብቻ ትቆማለህ። የጠየኩህ ላይ ብቻ ትቆማለህ። ኦኬ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጅና እጆች አሉት አይደለ? ግራና ቀኝ ኦኬ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ ስለዚህ ይወርዳል ማለት እንቅስቃሴ ያደርጋል ማለት ነው። ኦኬ እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይሄ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ የሚሆን አታውቀውም። አላህን አልተገለጸም የሚለውን በደንብ አስመርብ፣ በኋላ አስረዳለሁ። እኮ አታውቀውም ማለት ነው። እኛ አላህ ስብሐነ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አትበል፣ ከይፍያ ነው እያወራ እየጠየቅ ያለሁ። አምላክህን ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳለሁ። ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ የተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየከኝ ሁሉ አሉት። ግን ስንት አካል አለው ብለህ የምታምነው? እሺ ስንት አካል ነው የምታመልከው? እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልክ። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃውን ልቀቅሽ። አንከፋፍላቸውም ካልክ ትገጣጥማቸዋለህ ማለት ነው። አልገጣጥምም። ፈጣሪ ያላዘዘኝ ካልገጣጠምክ ካዳ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ፣ ያንተ ፍልስፍና ነው። ይህን ጠይቀኸኝ ልመልስልህ። አትልቅ። ደቂቃ ቀጥል። አላህ ስብሐነ ወተዓላ ባህሪያቶቹ የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ እስከሌለ ያልጠየቁን አትመልስ። ያልጠየቁን አትመልስ። አላቅም መልስ ይሆናል። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልስ። ልመልስልህ። ያልጠየቅኩን አትመልሳ። ያልጠየቅኩን አትመልስ። አልተገለጸም። ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ? ለምሳሌ ይስቃል ማለት አዳም፣ እኛ ምሳሌያዊ ነው ብለን ነው የምናምነው። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊዝ አቁሜ ነበረ እንትን ብዬ ነበረ። ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላ ሳየናንተ። ነገር ግን አላህ ስብሐነ ወተዓላ ያንተን ያልጠየኩም ጥያቄ ነው ገና እኮ እየጠየቅኩ ያለሁት። በቃ እሺ ልጠይቅሽ። ለማን ነው ልመልስልሽ? አዳምጥሽ እንትኑ እባክህ ደቂቃውን ልቀቅ።
ፍጣሪ ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ስለሆነ ይስቃል ሲባል እንደ ፍጥረታት አይደለም። አላህ የራሱ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጁ የሚስቀው። ስለዚህ ቅድም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳይ። አዳምጥ። ወላሂ ይዞታል። ደቂቃውን አያቸው አይደለ? ባክ እየሄደ ነው። ቆይ አትጩህ ኡስታዝ ተረጋጋ። ልቀቅና ደቂቃውን አሁን ለምንድን ነው እሱ የምትረበሸው? ደቂቃውን ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም። ወላሂ በህይወቴ እንደዚህ ለምን ትረበሻለህ? እኔ ጋር ገስት እየመጡ የሚጠይቁት ወላሂ አንተ አሁን ደቂቃውን ልቀቅ። ኡስታዝ ጎበዝ ነህ፣ ጎበዝ ነህ። ምንም አትል። አይዞህ አይዞህ። አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነሁ ወተዓላ ይሮጣል ሲባል ወደ ፍጥረታት የጠየቅኩህን መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እኮ እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ምሳሌ ነገር ጎበዝ፣ ቀጥል። ምሳሌ ነገር ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። እዚችው ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረግከው። ስድል አልሰጠኝ ወላሂ እንደመለስ ስድል አልሰጠኝ። እሺ ደቂቃውን ጨርስ ኡስታዝ። አይዋ እናመሰግናለን። ወደ ቀጣይ ጥያቄ ነው። አሁን ቀጣይ ጥያቄ አዳምጣ በደንብ አድርገህ። እሺ ቀጥል፣ አስጀምሬያለሁ። ጥያቄ ነው የምጠይቃችሁ። እሺ እግዚአብሔር በመለኮት አንድ ነው፣ በአካል ሶስት ነው፣ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ አታምንም? ኦኬ እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ፣ አምላካችን ደቂቃውን እኔ የሚይዘው ቆይ አዳምጥ። ይኸው ማስረጃ መረጃ አዳምጥ። ደቂቃውን አትይዝም ወላሂ እንደገና እንዳትስማስጀምር። ቀጥል። እሺ ቀጥል። ቀጥል። ይኸው እዤልሃለሁ። ልጀምር። ጥያቄን በቀጥታ ትመልሳለህ። ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብክ ለጥያቄ አይደለም ማስረጃ ጥያቄ ነው የምጠይቅህ። እኔ እየከፈትኩ እያሳየው ታምናለህ እናታምንም እንዳልኩ እየከፈትክ እያሳየህ። እሺ አላህ ጭንቅላት አለው ስትለኝ ጊዜ ጭንቅላት አለው የሚል ማስረጃ ሳይተህ የጠየቅህ። አሁን መጠየቅ ነበረብህ። ጠይቀህ መልስ። መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠኝ እያለ ነው። ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ጥያቄ ትቀበላለህ አትቀበልም? በቃ ጥያቄ አልቀበልም። እቀበላለሁ። በደንብ ነው የምቀበለው። አዳምጥ። እሺ አልተገለጸም እኮ ነው መልስህ። እሺ አዳምጥ። ረጋ በለ። ያው ቀጥል። አስጀምርልሃለሁ። ያውልናሽ አስጀምረው ማለት አስጀምርልኝ። የት ጋር ነው? እሺ እዚህ ነው ስጠው። አይዋ እሺ እሺ አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል ላይም አስቀድሞ ትንቢትም ተነግሮለታል። በስጋ ስለተገለጠ አላህ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩህ እኮ የእኔ በስጋ ስለተገለጠ ነው። አላህ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያችሁ አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አዎ ተነግሯል። አለው ወይስ የለህም? አምላክህ አለው አልኩህ። በስጋ ስለተገለጠ በመለኮት ግን በመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው ወንድማችን፣ አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣው። ወይኔ ኡስታዝ፣ አይዞህ
እሱ የባሪያ መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶ ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ? ይህንን ሳታቅ ነው? ይህንን ሳታቅ ነው? ኧረ መልስ አይዞህ፣ ይህን ወርደትህን ወላሂ ህዝብ ነው የሚያየው። ውጣ፣ በቪዲዮ ውጣ። አይዞህ መልስ። አሁን ጥያቄው ላይ ፎከስ አድርግ። አይዞህ ውጣ፣ በቪዲዮ ናውጣ፣ በቪዲዮ መልስ። አይዞህ ኡስታዝ፣ ጥያቄ ጠይቄው መልስ እያለ ነው። ናውጣ። ልወጣልህ ነው። አይዞህ፣ ፈታ እያልኩብሽ ነው ኡስታዝ። ጥያቄውን በቀጥታ ልክ እኔ እንደመለስ አንተ ትመልሳለህ። እግዚአብሔር አምላክህ ብልት አለ የለውም? እግዚአብሔር ኦኬ፣ ለእግዚአብሔር ሎክ ብልት አይነገርም። ቅድም ያመጣው አባት ብለህ ያመጣኸው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ። አዳምጥ፣ እንኳን ለእግዚአብሔር አዳምጥ። ያልጠየቅህ ሆነ አትናገር። ስለ አባት ምናምን አይደለም የጠየቅኩህ። ለመላእክት እንኳን ብልት አይነገርም። ከተጠየቀው ውጭ ረስ አምላክ ኢየሱስ ክርስቶስ ብልት አለው የለውም? አይዞህ፣ አላህን ከክርስቶስ ጋር እያመሳሰልክ ነው። ኦኬ፣ አዳምጥ። እሺ፣ አለው የለውም? መልስ። አዳምጥ። እሺ፣ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። እላይ እታች፣ ግራ ቀኝ፣ ፊት ኋላ ብልት ተብሎ አይነገርም። ቅድም ላስረዳ ስል አታስረዳም እያልክ ነበር። ፎይ እባክህን፣ ልክ እንዳንተ አይዞህ። ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ፣ አምላክህ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከውም? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል ነው ብለን አዳምጥ፣ ተረጋጋ። ዝም ብለህ ነው ተረጋጋ። ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው አታመልከውም። አዳምጥ። እሺ፣ እርሱ ይመለካል፣ ክርስቶስ ይመለካል። አዎ፣ አንተ ግን ማታውቀውን ብልት ይኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ፣ አንተ የምታመልከው ግን አላህ ብልት ይኖረው አይኖረው አታውቅም። ስነ ስርዓት ያዝ። ጥያቄው የኔ ተራ ነው። እፎይ፣ ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ፣ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራኝ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። አንድ አምላክ። እሺ፣ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚል አለ። ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ። አዳምጥ። እሺ፣ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አስተውል። አሳየን ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ። አይደለም አሳየን ያልኩት። አሳየን ያልኩት ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቅ ተብለሃል እኮ አዳምጣ። በቃ ተበላ። መጽሐፍህ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየና ያልኩህ። አዳምጥ። እሺ፣ ተረጋጋ። ማሳየት አትረበሽ። የተጻፈውን ነው የሚያነበው። ሌሎች ውሸት ሲው አያሳይም። ግደሉት፣ አያሳይም። አይ ቲንክ ኔትወርክ ነው እንደ ምንድን ነው እሱ የማያዳምጠው? እናክፈተው። አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁን ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን
ሐዲስ ኪዳን ሲጠቅሰውና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታ ማን ጠየቀ? ለምን ትረብሻለህ? የተጠየቀውን ማስረጃ ላይ ሳይደርቻለሁ። ወደ ቀጣይ ጥያቄ ወደ ቀጣይ ጥያቄ ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነዋል። የተጠየቀውን የሰው ዩኒቨርሳል ቻለም አንድ አምላክ ተብሎ የተገለጸው ያህዌ ነው አለን። አዲስ ኪዳን ላይ የቱ ጋር ብያሳይ ብዬሳየው አዳምጥ አሳይ ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍታ አሳየን። አሁንም ትገባለህ። ማስረጃ አሳየን። ሂድ ክፈት፣ ማስረጃ አሳየን። ሂድ አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም፣ አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውን አታውቅም? ይህንን ቤት ትጠይቃለህ እኮ ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮታ አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋል። ኔትወርኩ ነው ወይንስ